የእግዚአብሔር ልጅነት መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሰው የእግዚአብሔር የልጅነት ሥልጣን እንደሚያገኝ በግልጽ ይናገራል። ይህን የልጅነት ሥልጣን የሚገኝበት ተግባርም ይጠቁማል። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው ይላል። ለተቀበሉትና በስሙ ላመኑት የሚለውን ትኩረት እንስጥ። መቀበልና ማመን ምን ማለት እንደሆነ እንመልከት። የጌታን መወለድ በሚመለከት ለማብሰር የመጣው መልአክ ሁለት ስሞችን ጠቅሶ ነበር፣ ኢየሱስ እና አማኑኤል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ሲሆን ኢየሱስ ማለት ደግሞ ሕዝቡን ከኃጢአታቸው ያድናቸዋል ማለት ነው። ይህም ጌታ በመስቀል ላይ የጽድቅ ሥራውን ሰርቶ ተግባራዊ አደረገው። ስለዚህ ይህ የጽድቅ ወይም የመስቀል ሥራ የእምነት ጀግኖች አባቶች ተቀብለውና አምነው ይህን የምሥራች ደግሞ ለእኛ በቅዱሳት መጻሕፍት ለትምህርታችን አስፍረውታል። ዛሬም እኛ በእምነት በመቀበልና በማመን የእግዚአብሔር ልጅነት ሥልጣን አግኝተናል። ኢየሱስ ክርስቶስን መቀበልና ማመን እንጂ ለሌላ ካልሆነ በስተቀር ለጊዜው በምንኖርባት የዚች ምድር የተገኘ የትምህርት ዕውቀት፣ ሀብትና ሥልጣን የእግዚአብሔር ልጅነት አያስገኝልንም። ጌታችንና መድኃኒታችን ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሣ፣ በክብር ደግሞ ወደ ሰማይ አረገ፣ እንዲሁም በክብር ዳግም ይመለሳል ተብሎ በቅዱሳት መጻሕፍት ተጽፎልናል። በእርግጥ ጌታ ይመጣል። አሜን። በጽድቅ ሥራው ወይም በመስቀል ሥራው ለሰው ልጅ የሆነው ምንድን ነው? ከዘላለም ጨለማ ወደ ብርሃን፣ ከዘላለም የኀጢአት ባርነት ወደ ልጅነት፣ ከዘላለም ጥፋት ወደ መዳን፣ ከዘላለም ሐዘን ወደ ደስታ፣ ከዘላለም ጥላቻ ወደ ዕርቅ፣ ከዘላለም ብቸኝነት ወደ ኅብረት መጥተናል። በጸሎት በቃሉና ከቅዱሳን ጋር በምናደርገው ኅብረት ወደ እግዚአብሔር የበለጠ እንቀርባለን። በዚህም ከጌታ ጋር ያለንን ኅብረት የበለጠ ለማጠናከር እንትጋ፣ እርሱም ወደ እኛ ይቀርባል። አሜን። ተባረኩ።